መምከር አለብን። በእንደዚህ አይነት መንፈስ እኔ አሁንም ማውራት አልፈልግም። አሁንም ሄርሜላ ሀሳቧን ካልቀየረችና ፍላጎቷን ከሆነ ይህ ሀሳብ ከሆነ ሀሳቧ እኔ መጥራት አይጠበቅባትም። በቃ ከእሷ ጋር ጨርሳችሁ ደውልልኝ። ዳኒ እኮ አብርሃም አንተ ሀሳቧን ለማስቀየር ምንም እየሞከርክ እኮ አይደለም። አሁንም ያለህበት እኔ ለትንሽ ጊዜ ተውኝና እሺ ዳኒ፣ እሷም ትረጋጋ፣ እኔም እንረጋጋ። ሰሚኛለሽ ሄርሜ፣ እኔ ለአንቺ አልቅሳ ሳያት ጊዜ ለምን የሚለው ነገር ነው። ለምን እውነታው አለ፣ እኔ አውቃለሁኝ፣ በህይወት አለሁኝ። ይሄ ነገር እኔ ከዛ በፊት ለተፈጠረው ነገር አንተም ታውቃለህ። ከታመምክ በኋላ ግን ያለው ነገር እኔ ጋር አለ እውነታው። ያንን ደግሞ በዚህ መልኩ ደግሞ እሷ እንደዛ ሆና ማየት ስላቃተኝ ነው የመጣሁት አንተ። ስለዚህ ሁለታችሁንም ማውራት የፈለኩት እንደዛ ነው። አሁን ልል የፈለኩትኝ አንተም ትክክለኛ መስመር። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። መጀመሪያ ስትጀምሩ ሸር ላይክ እያረጋችሁ ጀምሮ ላይኳን እንዳትረሱ። ሸሩ እንኳን ማንም የሚያደርግ የለም። ለማንኛውም ላይክ አድርጉ የኔ ውድ ቤተሰቦች፣ ሰብም አድርጉኝ ማለት ነው፣ አሳድጉኝ ማለት ነው። በነገራችን ላይ ዛሬ በጣም እየገረመኝ ነገር ማለት ነው ሄርሜላ እንግዲህ ከህይወት ይወጥቷል ብለሽ አልነበር እንዲህ? ዛሬ ደግሞ ሽማግሌ እነ ሰው አይጠሉን ይዛ መጣች ማለት ነው። በዚህ ጋር አንድ ሰይጣን አለ፣ በዚህ ጋር የሰይጣን መልክተኞች፣ ሁለት የሰይጣን መልክተኞች። እውነቱ ከኔ ጋር ነው ያለው እያለች ነው እንግዲህ ሄርሜላ ውሳኔዋን አሳውቃለች ማለት ነው። እኔ አልፈልግም፣ እኔ ብቻ ማፍቀር አልችልም፣ እሱ በፈለገ ሰዓት ይሄዳል ይመጣል፣ ስለዚህ እኔ ጊዜ ማቃጠል አልፈልግም ማለች። በቃ ተዋት እንዴ እናንተ። የእሷን ኑሮ እኮ አትኖሩላትም እናንተ እኮ የእሷን ህይወት አትኖሩላትም ማለት ነው። ብዙ እንደዚህ ገፋፍተሽ ፍቅር ከሌለበት ቦታ ሩታነች ይህን ያደረገችው፣ ሩታነች እንደዚህ ያደረገችው። ለምን መጀመሪያ እሷ ጥፋት የለባትም አላልሽም? ዝም ነው ያልሽው። ሁለቱ ናቸው ጥፋተኛ ነው ያልሽኝ ብሎ ሲያፋጠጥሽ ምን ትመልሽ? ያልሽው መጀመሪያ ሁለቱም ጋር ጥፋት አለ ብለሽ ነው ያልሽው። እዛዳ እዚህ ጋር እውነቱ እኔ ያለሁ ያለሽ ሚስጥር እኮ አውጭ ነው የተባልሽው። ህዝቡም እኮ ሚስጥሩን እንስማ፣ እውነት ያለውን ነገር እንስማ እያለሽ ነው። አንቺ ግን ያንን ሚስጥር ልታወጪ አልፈለግሽም። ለምን? የራስሽን ጉድ ሳይኖርበት አይቀርም። ከሄርሜላ ጋር የሸረብሽው ጉድ ሳይኖር አይቀርም። ለዚህ ነው ማውጣት ያልፈለግሽው ሚዲያ ላይ የዳነበትን እንትን ምክንያት። እንኳን ሊድን ቀልቶ እሱ አብዶ ነው የመጣው። ብሶበት ነው እንዴ ብሶበት ነው የመጣው። እናቴ ብሶበት እኮ መጣ። እናንተ ፋሽን ሆነ እንዲሹልባ መሰላት። ዲያኒ ለምን አልተሰራም? እንግዲህ ይሄኛው ደግሞ የሰይጣን መልክተኛ ማለት ነው። የሰይጣን መልክተኛ የሩታን ውድቀት የሚፈልግ ይሄ ነው አንዱ ነው። ሁለቱ ናቸው። ምን አለበት ሁለታችሁ ብትጋቡ? አንተና በዚህ እናንተ ትስማማላችሁ ሁለታችሁ ማለት ነው። ወረኞች ስለሆናችሁ ለወሬ ስለምታሽቃብጡ ማለት ነው። አሽቃባጮች። ሩታ እንደሆነች እንግዲህ ትወስናለች። አትፈልግህም። ምን ይሄ ፈንድቶ ያልጨረሰ ገና እየፈነዳ ደግሞ ምን ይሰራላታል? ለልጇ ምን አይነት አባት ሊሆናል ነው? ስለዚህ ብዙ የምትበዩ እንደው ከሚዲያ ላይ ወጥሻለሁ ብለሽ እንዲህ ሰው ራሱ ውስጥ የሚገርምሽ ጂጂኪያ ነሽ አንቺ። ጂጂኪያ በበረደችበት ይቺ ደግሞ ተተካችብን። በስመ አብ ወወልድ ወመንፈስ ቅዱስ። ጂጂኪያ እንኳን አልግፍ አልጋበቶቹ እንትን እንዲህ ሄርሜዬ እኔ ያለሁ ከጎንሽ፣ ልብሽ እንዳይሰበር። አግቢያት ወይ ዳኒን አጋቢያት። ምን አለበት ከዳኒ ጋር ሞሽረሻት ብናይሽ። እኔ እኮ ከዳኒ ጋር ደግሞ አንድ አይነት ልብስ ለብሰው የመጡት ለምንድን ነው? ኧረ ጉድ ነው ዘንድሮ። አብረው ነው እንዲህ ብዙዬና ዳኒ የሚኖሩት። እንግዲህ እሱን አላውቅም። ያው ሲሞሸሩ አይተናል። ቤሎ አልብሳችኋቸው ይዛችኋቸው ነው ማለት ነው። ለማንኛውም አብረሽ እንግዲህ ስትፈልጉ ውሳኔያችሁን አስተላልፋችሁ ስትፈልጉ ደውሉ። ከኔ ጋር ምንም የሚያገናኘው ነገር የለም። እሷን ቢታለች እምቢ ነው። እኔ ግን ሄርሜላ እምቢ እንዳልሽ ብትቀሪ ነው የሚሻልሽ። ማለት እንደዚህ አይነት ህይወት ለአንቺ ምንም አይሆንሽም። ለአንቺ አሁን እንግዲህ ብዙዬ እንደዚህ ቅድም ያ እንትላ ስላላት ነው። እኔ ሁለቱንም ቅጣልቻ ያናገራቸዋለሁ ምናምን ስትላል ነበር። ያ የቤት ኪራይ የከፈለችለት ልቅምቃሚ ፍርፋሪ ለቃቃሚ ስላላት ነው መታ እንዲህ ቡል የምትለው። እኔ እውነቱን አውቃለሁ። እውነቱን ታወቅሽ፣ እውነቱን አውጫ። እኛ እኮ እውነቱን ነው የምንፈልገው።
ስለዚህ አንቺ እውነት የለሽም፣ በጭራሽ እውነት የለሽም። እንዳንቺ አይነት ደግሞ እውነትም አንቺ እኮ በልቶ ካጅ ነሽ። አንቺ እኮ ያወራሽውን ትናንት ያወራሽውን ዛሬ የምትካጅ ነሽ። ስለዚህ እውነት አንቺ ጋር የለም፣ ማንም የሚቀበልሽ የለም ማለት ነው። ለምን መሰላችሁ? ብዙ ጊዜ ታያችኋት እሷ እውነት አንድ ቀን ስታወራ ሰምታችኋል? ግልብጥ ብላ እየተሳደበችውን እኔ አላልኩም አይደል እንደምትለው። ስለዚህ አንቺ በልቶ ካጅ ነሽ የኔ እናት። እውነቱን እንነጋገር ከተባለ እንደ ብዙዬ ካጂና ውሸታም ነገር የለም ማለት ነው። ውሸታም አስመሳይ ማለት ነው። ሩታን እንደዛ ሰደብሽኝ እንደዚህ ስትላት እኔ ሰድቤሽ አላውቅም ስትል ነበር። መተት ያረግሽበት አንቺ ነሽ ስትላት እንደገና እኔ መተት አረግሽበት ብዬ አላልኩሽም ያለች ሴትዮ ነች። አስመሳይ ወረኛ የሆነች ሴትዮ ነች። እዚህ ጋር ጎረቤት አሁን ስለተከለከለ በቃ ጎረቤት ስለሌላት ጎረቤቶቿ ጋር ማባላት ሲያቀታት ማለት ነው እየወጣች ሚዲያውን ታባላለች ማለት ነው። እየወጣች እንትሏን ታሳያለች። መጀመሪያ የራስሽን ልጆች እኮ ተንከባክበሽ ስታሳድጊ ነው ስለ ሰው ልጅ ፍቅር የሚገባሽ። የራስሽ ነገረችሽ እኮ ሩታ፣ እንደ ማንኛውም ሰው ልጆችን ለማንም ጥል አልሄድም እኮ። የዛሬዋን እስቲ ቪዲዮ ገብተሽ ለአንቺ ነው ይሄ ምሳሌች ማለት ነው። ለአንቺ ነው። እንደናንተ ቢሆን እንደነሱ ቢሆን ኑሮ ልጅ ለአንዱ ሰጥቼ እኔ ከዚህ ሀገር ጥሌ በልል ሊሄድ ነበረ። ግን እኔ ጀግና ነኝ፣ ታሁንም አያሸንፉኝም ብላሻለች። እንዳንቺ አይደለችም። አንቺ ነሽ ልጆችሽን እንትን ላይ ጥለሽ ከእናትና ከአባትሽ ጋር ጥለሽ ገጠል። አንቺ እዚህ ወጥተሽ ሚዲያ ላይ ደግሞ ልክ ደህና እናት እንደሆነ ሰው እንትልት ያለሽ ጉላሽን ትነፊያለሽ። ለማያውቅሽ ታጠኛ ላይ ሀገሬ ሰው ዝናሽ እየተሰማልች ነው ባለም ይሄ ወታ በቃ አፏን ትከፍታለች። እንዴ ደግሞ እንደው በእናያለ ተከባሊ እንደ ትልቅነትሽ የወንድ ልጁ እንኳን ሲያድግ ይሄን ቪዲዮ ልጁ ሳይቶ ምን ይለኛል? አክስቴ እንደዚህ ነች ወይ ይለኛል። አትይም እንዴ? እንደው ትንሽ እንኳን ለልጁ እንኳን አይምሮ ትንሽ የላችሁም እንዴ? ምን አለ ነገሩ አይምሮች ተደፍኗል። ይሄ የእንትል ብር አድፍኖሻል። ይሄ የዩቲዩብ ብር ማለት ነው እንጂ አንቺ ምን ሰርተሽ እንትልት ያለሽ እኔ በጣም ነው እንጃ የሆነ የሚደብራችሁ ሰው የለም? እስቲ ከእህትሽ ተማሪ፣ እስቲ ከእህትሽ ትትናን ተማሪ። እውነቴን ነው የምላችሁ። ያናንተ እህት እኮ ዙራ እያገኘችው ነው። ያንን እንትን ዙራ አሁን እዛ ውስጥ እንትን ውስጥ መጀመሪያ እስቲ ሂጂና የእህትሽን ቦታ አስተካክሪ። እህቴ ነሽ ብለሽ የለም እንዴ? ክፉ መስራት በእናንተ ባይደርስ በእህት በምናምን ይደርሳል። ይኸው የአንቺ እህት እዛ ሚዲያ ላይ እያለቀሰችልሽ ነው። ስለዚህ እኔ በጣም ነው ያስጠላችኝ ሴትዮ። ግን እንደው ያው መቼም እንትን እናያታለን እንጂ እኔ እንደዚች አይነት ሴትዮ የወለደ ሴት አይቼም አላውቅም። የወለደች የተዋለደች ሴት ማለት ነው። ክብር እንኳን የሌላት ለሰው ልጅ ክብር የሚባል ነገር የማታውቅ እንትን ልጅቷ አልፈልግም ታለች ወይ አንቺ አግቢያት። እንግዲህ አንቺ አግቢያት ምን አለበት? ተጋቡ በቃ ይሄ ነው ስራችሁ። እኔ እንደዚህ አይነት ነገር ባልሽ ላይ ካድርጉ የኔ ውዶች ስለተናደዱ